ማበላው አጣው ገንዘብ ስጡ እያለች የምትለምንበት ጊዜ ላይ ደርሰናል። ህፃናቶች አባዬ ዳቦ እያሉ ተማሪዎች የሚለምኑበት መምህራን የሚለምኑበት ሰዓት ላይ ደርሰናል ብለው በህዝብ ተወካዮች ምክር ቤት ተናግረዋል። ይሄ ሊሰማ ይገባል። አሁን ይሄ መጀመሪያ ሊያስደነግጥህ ነው የሚገባው። ህፃናት እኮ እየመገባቸው እኮ ነው መንግስት ምሳ ቁርስ ቴዲ ሀሳብ ልስጥ በዚህ ጉዳይ ሀሳብ ልስጥ። እኔም አንድ ቃል አውራ አይቀላል ስለው ነው ቴዲ እነዚህ ልጆች የብልጽግና ሰዎች በሚያወሩበት ደረጃ ማውራት በጣም ከባድ ነው። ፋክት ማሳነሱ ወደ ለሲዩ የሚባል ሰውዬ እኔ ማለት አንተ ይሄ ክልል ምናምን አልፈቁጭ አይደለም አንተ አልፈቁጭ እንጂ አውርደው። አይ ሪስፔክት ያስፈልጋል። አንዴ አሁን እኔ እኮ የብልጽግና ደጋፊ መሆንን እኮ ማንም እኮ እንትን አይልም። አትሊስት በመሰረታዊ ጉዳይ ላይ እንስማማ ነው የኔ እንትን በመሰረታዊ በሆነ ባገጠጠ ባፈጠጠ ጉዳይ ላይ እንጂ ፓርቲንማ ደግፍ እሱ ሊያጠቃህ ነው የሚመጣው፣ አንተም ለመከላከል ነው የቆምከው። ግን ወደ መሀል መተን ግልጽ በሆነ ጉዳይ ላይ አትሊስት ዲናይል ውስጥ አንግባ ነው እያልኩ ያለ። ስዩም የቀጥልሽ ሚት ነህ እና ቴዲ የብልጽግና ከላይ ጀምሮ እስከታች ያሉት ፎርማት ተደርጎ ሪሎድ ቢደረግ ማድረግ የሚገባ የነበረበት እዚህ ደረጃ ላይ ስርዓቱን የደገፉ መስለው የሚቀርቡ ሰዎች ስርዓቱን ሁላ እንዲጠላ ነው እያደረጉት ያሉት እንጂ እየጠቀሙትም አይደለም። ቴዲ ይሰማል አይደል? ትንሽ ጫጫታ አለ። ኦኬ አሁን ያለውበት አይ ቲንክ የለም እና እየጠቀሙት አይደለም እና ቶታል ዲኒያል በህዝብ በዚህ ደረጃ ላይ የምታላግጠው ሞራሊ ስትደሽቅ እና ከስብዕና ስትወጣ ጭምር ነው። አብዛኛዎቹ ደግሞ ተስፈኞች ናቸው። አሁን እዚህ ጋር የሚንጫጫው ብሩክ ነው የሚባለው ስሙ እየቀያየረ የሚመጣው የቡታጀራ የስምሪት መናኸሪያ ላይ የነበረ በሙስና ሰውን ሲያሰቃይ የነበረ በዛም ሀብት ያካበተ ነው። ካድሬ ነው። ማከላ ያለው ነው ወይስ ከጎን ያለው? ይሄው አጠገቤ ያለው ጉራጌን እንትን የሚል ማለት ነው። እና መከላከያ እንትን ያደረገው ልክ ስብና ሚነካ ንግግር ባንናገር ጥሩ ነው። ቤዝዶት ኤቪደንስ ነገር በስብና ደረጃ ባናወራ ጥሩ ነው። ቴዲ ስብና አይደለም ሀሳብ መሞገስ ያቀተ ሰውን እንደዚህ ነው ጥቅም ነው ምናምን ማለት የለብህም። ማስረጃ አቅርብ። ለምሳሌ ያለ ማስረጃ እንደ ትልቅ ሰው አታወራ። አንዴ በቂውን ደቂቃ ሰጣለሁ ራስን እንድትከላከል። አስሎንጋስ አይደለም እንደሱ አይደለም። አንዴ ጋይስ አንብሬት ሊስት ማጥፋቱ ሲገባ በቀደምም እንደዚህ ሰውን አሳንሶ ማውራት ምናምን ይፈልጋል። ከዚህ በኋላ አልደግምም ይሄን ነገር። ከዚህ እኔ ታውቃላችሁ ከሁለት በላይ አልደግምም። ደቂቃውን ሰጣለሁ ተመሳሳዩን ደቂቃ ራስን እንድትከላከል። እንዲሁ አልተውም። አይዞህ በፖለቲካ ቅኔ አሽቶ የሚወቅጥ ከሆነ ግን እኔ ደስ ይለኛል። እኔ የሚያመኝ ህዝብ ላይ ስትወርድ ነው እንጂ እዚሁማ ተጨፋጨፍ ስድብ አይሆን። እንደዛም ስል ግን ስድብ ጸያፍ ነገር አይሆን። በፖለቲካ ፐን ተጠቅመ ቅኔ ተጠቅመ ግን አፈር ከድሜ ያብለው። አንተም አፈር ከድሜ ታበለዋለህ። ስድብ ሳይሆን ይሄ ለዛ ያለው ንግግር አለ አይደል? ወጋ ወጋ በፖለቲካ ቋንቋ እንደዛ ነው የሚደግፈው። ቀጥል ስዩሜ። ነገሩ እየተጋጋለ መጣ። አሁን ልወጣ ስለ አዲስ ታይም ስም መጣ። የመኪና ስምሪት ላይ ያለ እየመሰለው ነው። እዚህ ጋር በሹፌሮች ላይ የለመዱት ነው። እዚህ መጣው እንትሉት እንደዛ አይሰራም። ይሄ ትልቅ መድረክ ላይ ስትሆኑ ተለማመዱ። ደግሞ ሲነገራችሁ ትራይንግ ቱ ቲች ዩ ጋይስ ትረስት እየነገርኳችሁ እየመከርኳችሁ ነው እንጂ እንድትያዋረድኳችሁም አይደለም። ትልቅ ሰው እንድትሆኑ ነው። ልጆች ካላችሁ ኢቭን አትምከሩ፣ ጎረቤት ይምከሩላችሁ። ዛት ቢካዝ ለነገ ለእናንተ ማግድም ቢያድጉ አይጠቅሟችሁም ነው። እኔ እኮ እናንተን ማዳን ነው የተያያዝኩት ለሀገር እንዲጠቅም ነው እንጂ ከእናንተ ጋር ተሰዳድቤ ከእናንተ ጋር ተበሻሽቄ የማተርፈው ነገር የለም። እኔ ስልጣን መሬት አልፈልግ፣ ገንዘብ አልፈልግ፣ ምንም የምፈልገው ነገር የለም። ገባ እና ቶታል ዲናያል ውስጥ መግባት አይጠቅማችሁም ነው።
አሁን እናንተ የምትከራከሩላቸው ሰዎች እዚህ ጋር የሉም፣ ስልጣን ላይ ናቸው። በስልጣን በተቀመጡ ሰዎች ምክንያት ገንዘብ ይሄ እንደናንተን ጥፍጣፊ የማይፈልጉ ሰዎች ፎቅ ነው የሰሩት፣ ትላልቅ መኪና ነው የሰሩት። አሁን እየተዝናኑ ነው፣ ሌላ ቢዝነስ ዲል እያደረጉ ነው። መናኸሪያ ላይ ግን ስትልከሰከሱ የነበሩት እዚህ ጋር መጥታችሁ ደግሞ ህዝብ ላይ የማይባል ሞራሊ ሊነገር የማይቻል እናንተንም የወጣችሁበት ማህበረሰብም የእናንተን ቤተሰብም ይዞ የሚጠፋ ነገር ነው የምታካሂዱት። ይህ ትክክል አይደለም። ኦሮሚያ ውስጥ እናትና አባት አስቀምጦ ወጣት ልጅን የሚረሽን ሰራዊትን ሌሎች ገለው ለጥፈው ስትል ይሄ ቤተሰብ አለው፣ ይሄ ልጅ ማህበረሰብ አለው፣ ይሄ ልጅ እኩያው የሆኑ ትውልድ አለው፣ ይሄ ልጅ እምነት አለው፣ ሃይማኖት አለው። በብዙ የሚነካካ ማህበረሰብ ነው ኢትዮጵያ ውስጥ የተያያዘ ያለው። እዚህ ጋር መጥተህ በዚህ ደረጃ አታላግጥም። መምህራኖች ቁጭ ብለው ይመለከታሉ። እዚህ ውስጥ የሆነ አካባቢ ሰላማዊ ሰልፍ ስለተወጣ ምናምን ብለህ አትልም። ኢትዮጵያ ውስጥ ደሞዝ በቂ አይደለም፣ ሰዎች ደሞዝ እየተከፈላቸው አይደለም ሲባል የአንድ አካባቢ ናቸውና እንዲከፈላቸው ምናምን ብለህ አታላግጥም። ሰዎች እኮ ራሳቸው እያጠፉ ነው ዛሬ። እንዴ ዲፌንድ የምታደርገው ነገር አለ። ቶታል ግን ዲናያል ቶለሬት የሚደረግ አይደለም። እዚህ ደረጃ ላይ አሁን እኔ ከአንተ ጋር ከዚህ በላይ ከእናንተ ጋር ልሳፈጥም አልችልም። ለምን አሸናፊዎች ነው የምትሆኑት እናንተ። እኔ ህገ መንግስቱ የቱጋ ቢቀነስ የቱጋ ቢጨመር ሀገር ያሻግራል። ማክሮ ኢኮኖሚክሱ እንዴት እናስተካክል፣ ጂኦፖለቲክሱን እንዴት አድርገን ብናስተካክል፣ የውጭ ፖሊሲ ምን መምሰል አለበት ብዬ የማወራ ሰውዬ እዛ ጋር ስምሪት ጋር ከተገኘው ችግር ውስጥ ነው የምገባው። አይ አንደርስታንድ ይገና ዊን አይ ዶንት ሌት ዩ ዱ በአንተ ደረጃ ላይ ልገኝ አልችልም። እና ዋናው የገባሁበት ምክንያት ቴዲ ቶታል ዲናያል ፋክትን በዚህ ደረጃ ላይ ግን ሲጨማለቁበት እንደው አይኖ አንተ ኢንቴንሽን ምንድነው? መድረኩ ትሰጠዋለህ፣ ፈራጁ ህዝብ ነው ምናምን ነገር ብለህ ነው ለሁላችንም የምትፈቅድልን፣ ጥያቄ ታነሳልናለህ። ግን አንዳንዴ በተራበ አንጀታችን ደግሞ ከላይ ቁጭ ብለው አክብር አስቀምጣቸው ቀጥል የሚያደርግ በአይንህን አንተም ያየኸው ሁላችንም የምናየው ነገርን ዲናይ ግን ሲያደርጉ በጣም ከባድ ነገር ነውና ያንን ነገር ላይ ወይ ማረም አለባቸው፣ ተስተካክለው መምጣት አለባቸው። አዘርዋይስ ግን ለመድረኩ አይመጥኑም። አመሰግናለሁ። ዋናው እንትኑ ምንድን ነው? እነሱም አለን ብለው ያሰቡትን ሀሳብ ይዘው መጥተው መስተናገዳቸው ነው ብዬ ነው የማስበው። የሰው ልጅ አለኝ የሚለውን ሀሳብ ይዘው ይመጣና አለኝ የሚለው ሀሳብ ትክክል አለመሆኑን አንተ ደግሞ ማሳየት መቻል አለብን። ከቻሉ እነሱ ያሳዩዋል፣ ካልቻሉ ደግሞ አንተ ታሳያቸዋለህ። ቁም ነገሩ ያ ነው። አሁን ካልተነጋገርክ እሱም ያለው ነገር ትክክል መስሎት ሊቀጥል ይችላል፣ አንተም ደግሞ በእጅ ያለ የምትለው ነገር ትክክል መስሎት ሊቀጥል ትችላለና ከምንም ነገር በላይ ግን ህዝቡ ፍርድ መስጠት አለበት። ይሄን ስል ያገጠጠ ያፈጠጠ ነገር ትክክል አልተፈጸመም ሲባል ሰው ነህና እኔም ሰው ነኝና ይረብሸኛል። ለምሳሌ ትናንት አደባባይ ማውራት አልቻለም ሲወጣ ፍርድ እንዲቀርብ ያደርጋሉ ብሎ እየሰሙ በቁስላቸው ላይ እንጨት ግን ሲሰደድ ወይ ሁለተኛ መግደል ነው የሚሆነው። ያ ጥንቃቄ ያስፈልገዋል። ከትልቅ ይቅርታ ጋር እኔ ልንገርህ አንድም ቀን ስማችንን ጠርቶ እኮ ዲፋሜት አድርጎናል። ይሰጣቸዋል። ቴዲ ከትልቅ ይቅርታ ጋር እኔ አንድም ቀንም በጣም የሚገርምህ ሰው ሲረሸን ምናምን ያኛው እናንተ ያያችሁታል አይደለም? የሆነ ልጁ በአባቱ ፊት ገና ሌላ ኦሮሚያ እንደዚሁ የተገደለ ልጅ የተረሸነ ወጣት ልጅ አይቼ በጣም በቃ እንዴት ይህ ነገር በቃ ተባባሰ ብዬ ሌመን 8 እና አመጣሁና ቲክቶክ ላይ ከፈለጉት ይዝጉት ብዬ ለጠፍኩት። ሰው ማየት አለበት ብዬ እኔ ይህን እንትን ስለምደግፍ አይደለም ሰው እንዲያየውም አልፈልግም። ግን እንዴት ይሄን ይቀጥላል? ሁለተኛ ማለት ነው አየው ደን እንትኑ ደግሞ አወረደብኝ፣ ዋርኒንግ ሰጡኝ ማለት ነው። በነገር ላይ አልተማርክም ደደብነህ ብሎ ከሆነ አጸያፊ ነገረው እና ያልሰማው አላለም። እንደዚህ ካለ ይሄን አላስተናግድም። ግን በቂውን ደቂቃ ሰጣለሁ፣ ተመልሳለህ። መጀመሪያ አሁን አዲስ የገቡ አብትሽና መሐመድ ይናገሩና
ከዛ ወደ አንተ እመጣለሁ። ችግር የለውም። ሀሳብን እያደራጀ ጠበቅ። እስከዛ መሐመድ ይቀጥል። እሺ አመሰግናለሁ። በነገራችን ላይ እንደው አሁን ልትወጣ ስለሆነ ጊዜ መያዝ አልፈልግም። መጨረሻ ላይ እያዳመጥን ነበር ቴዲ፣ ከጀመርክ ጀምሮ እኔ ፐርሰናሊ እያዳመጥኩ ነበር። ታሜ ሲወጣ ያሉት ትራጀዲዎች እንደዚህ ማንም ተነስቶ ኤክስፕላኔሽን ሰጥቷቸው የሚተው ናቸው ብዬ አላምንም። ኢትስ ኤ ማተር ኦፍ ታይም ጀስቲስ ሰርቭ ይደረጋል ብዬ አምናለሁ። ነገር ግን ሶሪ ወጣለሁ ስል ይኸው ብዙዎቻችሁ በጉጉት የምጠብቁ ሰው ድጋሚ ቡኖ መጣ። እኔማ ማደሬ ነው ዘንድሮ። እንግዲህ ይቻላል ላይ የሚባለው ትልቁ ችግር መሰለህ፣ አንድ ሰው የሚያምንበትን ወይም የሚደግፈውን ፓርቲ መደገፍ ችግር የለውም። ችግር አለው ብዬ አላምንም። በሚያምነው ነገር ላይ ደግሞ ያመነበትን አይናገር አይደለም። ግን አንዳንድ ጊዜ መንግስት ወይምና ፓርቲ ዘላለማዊ አይደሉም። ህዝብ ነው፣ ቀጣይነት ያለው ህዝብ ነው። አንተም የወጣህበት ህዝብ፣ ሌላውም ሰው የወጣበት ህዝብ። ስለዚህ አንተ የወጣህበት ህዝብ ላይ ለሚደረጉ ነገሮች እንደምትለው ሌላው ህዝብ ላይ የሚደረገውን ነገር ጀስቲፋይ የምታረግ ከሆነ አንተ በመሰረታዊ ደረጃ ጭንቅላት ላይ ችግር አለ ማለት ነው። እኔ አሁን እያየሁ ያለሁት ምንድነው የሀሌታ ውሃ ግብር ከፋዮችና የመንግስት የቅጥር ማስታወቂያ ተፍቷቸው በየሜዳው የሚንከባለሉ የሆነ ዩኒቨርሲቲ ግራጁዌት ነን የሚሉ ሰዎች በህዝብ ኢንተለጀንስ ላይ የሚጫወቱት ጨዋታ በጣም ያስጠላል። በህዝብ ኢንተለጀንስ ላይ ማለት ነው፣ በግለሰቦች ላይ አይደለም። በህዝብ ኢንተለጀንስ ላይ የራሳቸው የወጡበት ማህበረሰብ ላይ የሆነ ነገር ሲደረግ የሚጮሁትን ያክል ሌላው ማህበረሰብ ላይ እንደ አንድ እናትና አንድ አባት ልጃቸው ፊት ለፊት እንበልና ኤቢ ያንተ እናትና አባት አንተ ፊት ለፊታቸው ብትረሸን ያንተ ወንድሞችና እህቶች ምንድነው የሚሰማቸው? ኦል ኦፍ ሰደን ባገኙት አጋጣሚ የእናትና የአባታቸውን ሐዘን ለመመለስ ነው የሚገቡት። ይሄ እንዲና የምታደርግ አይደለም። ከዛው እሺ ደግሞ የምንናገራቸው ነገሮች ቁጥር ራሱ እንዴት ነው የቁጥር ፐርሰንቴጅ እንዴት ነው አንደርስታንድ የምታደርጉት? ደሞዝ ተጨምሯል፣ የተጨመረው ደሞዝ እንደዚህ ነው፣ የተፈጠረው ችግሮችን የሚነገሩት በጣም ተጋነዋል፣ 90% ተጋነዋል ብለው ማለት ምን ማለት ነው? እያንዳንዳችን እኮ ይኸውልህ እዚህ ጋር ቲክቶክ ላይ ስለምታየን መሬት ላይ ቤተሰብ የሌለን እንዳይመስልህ። እኔ አልኩህ እኔ እዚህ አሜሪካ ውስጥ እየኖርኩኝ አሜሪካ ውስጥ የምኖረውን ህይወት ራሱ ፕሮፐር እንዳልኖር የሚያደርገኝ ኢትዮጵያ ውስጥ ያለው የኢንፍሌሽን ነው። አሜሪካ ውስጥ ኢንፍሌሽን የለም እያልኩ አይደለም። አሜሪካ ውስጥ የፈለገ ኢንፍሌሽን ቢኖር በልተህ ጠጥተህ ታድራለህ፣ ትለብሳለህ with minimum cost ማለት ነው። ኢትዮጵያ ውስጥ ግን አትችልም እንደዚህ። ስለዚህ እዚህ ጋር መታችሁ ይሄ መንግስት የምትሉት እንኳን ራሱ ስራ ቀጥሮ የማያሰራችሁ ሰዎች የመንግስትን ታክስ ለመክፈል እና ላለመክፈል በምታደርጉት መጋጋጥ በህዝብ ኢንተለጀንስ ላይ አትጫወቱ ነው እያልኩ ያለሁት። ከዛ ውጭ ደግሞ ስም እየቀያየራችሁ የምትመጡ ሰዎች አዳነች አበቤን፣ አብይ አህመድን ስለቀያየርክ የኢትዮጵያን ፖለቲካን አንደርስታንድ ታደርጋለህ ማለት አይደለም። እኔ ፐርሰናሊ ግለሰቦች ላይ ችግር የለብኝም። ሲስተሙ ፌል አድርጓል ነው። ሲስተሙ ደግሞ ፌል ያደረገው ሲስተም አውትካሙን እያየነው ነው። የሰው ልጆች ሌፍት ኤንድ ራይት የተገደሉ ነው ያሉት። ያንን ግድያ የሚያደርገው ማን ነው? ግማሹ መጥቶ የለበሰው ሬንጀር ትክክለኛው ሬንጀር አይደለም ብሎ ሊያስተባብልልህ ይፈልጋል። ከእናትና ከአባት በላይ አይ ዊትነስ አለ ወይ? ከቤተሰብ በላይ ይሄን እንዴት ነው ጀስቲፋይ የምናደርገው? እኔ አንተ ወንድሞቻችን ቢሆንስ? ስለዚህ ይሄንን በዛ መልኩ ብናየው ጥሩ ነው። ነገሩ በጣም እንትን ነው ገብቷል። ኢሞሽናል የሚያደርግ ጉዳይ ነው። ኢሞሽናል ደግሞ የሚያደርገው የተፈጠረው ወንጀል ብቻ ሳይሆን ወንጀሉን ጀስቲፋይ ለማድረግ የሚጋጋጡ ሰዎች ማለት ነው። ስም እየቀያየሩ አሁን ጃል ብለህ የመጣው ሰውዬ በአንድ ቀን አዳር ከጉራጌ ወደ ኦሮሞ የሄድከው ምንድን ነው? ፖለቲካ ለመስራት ነው። ጃሎ እያልክ ለማያውቅ ሰው ኦሮሞ ነው እያሉ እንዲያስቡ ነው። በአንድ የተገልብጠህ ማለት ነው። የአብይ አህመድ ብቸኛ ደጋፊ ነበርክ። ከዛ ደግሞ የባልና ሚስቱ ደጋፊ ሆነህ መጣ። ከዛ አልፈህ ደግሞ አሁን ጃል ሆነህ መጣ። ኮሞራድ ማለት ነው። የትኛው የጃል መሮ እንትን ኮሞራድ ነህ ወይም የጃል በቴ ኮሞራድ ነህ ወይስ የማንኛው ግሩፕ ኮሞራድ ሆነህ ነው የመጣው ጃል ብለህ ስትመጣ ማለት ነው። ስለዚህ በህዝብ ላይ ፖለቲካ አትስሩ። በህዝብ ኢንተለጀንስ ላይ አትጫወቱ። ኦኬ ለማለት ያክል ነው። ከዛ ውጪ ግን እንደ እኔ የምላቸው የብልጽግና ሮቦቶች ነው የምላቸው። ሮቦት
እንደፈለገው ማኒፕሌት የሚደረጉ የሚናገሩት ነገር ጠቅላላ ምንም ውሃ የማይቋጥር ነገር ኢቭን ራሱ መንግስት እንደዘቀጠ ማቀው እነዚህን ሮቦቶች ፊት ለፊት ማሰለፉ እንደዘቀጠ የሚያሳየው ማለት ነው። ለለውጥ እንዳልተዘጋጀ የሚያሳየው ማለት ነው። ስለዚህ ሮቦት አትሁኑ፣ ኢንተሌክቹዋል ካፓሲቲያችሁን ተጠቀሙ። የሰው ልጅ ደደብ አይባልም። አሜባ እንኳን ልጨርስ ማስተካከያ ነው። ሰው መሆናቸውን እያየን ነው። ሰው ናቸው፣ ነፍስ አላቸው፣ ይናገራሉ፣ ይመልሳሉ፣ ይተነፍሳሉ። ሮቦት የሚለው አገላለጽ ትክክለኛ ስላልሆነ ይስተካከል። ያ ሮቦት ግድ የለም አይቴዳ እኛ እኮ ሞትን እኮ እኛ እኮ እየሞትን ያለን እኮ አሁን ስናወራ እኮ ያለን ይመስላል አይደል? እነዚህ ሰዎች እኮ በየቀኑ የሚናገሩት ነገር እኮ መቅን ይሄን እኮ እንትን የሚያደርቅ እኮ ንግግር ነው የሚናገሩት። ምን እያገኙ ነው እንድትል ሁሉ ያደርጋል። እኔ ሰው መሆናቸውንማ ኃያሉ አምላካችንን በሰው አምሳል የፈጠራቸውን ሰዎች ሰው አይደላችሁም አይደለም። እኔ አስተሳሰባቸው ላይ ነው ሐሳባቸው ኢንተሌክቻቸውን እንዴት ነው የሚጠቀሙት ከሚለው አንፃር ነው የተናገርኩ ያለሁት እንጂ ጃሉል እንደምታየው በቀሰም የተነፋች ዶሮ መስሎ በጣም የሚያምር ቁመና እንትን ያለው ሰው ነው። ሰው መሆኑ እንዴት እክዳለሁ? የብልጽግና ደጋፊዎች መሆናቸውን የሚያሳየው እኮ አንዳንዶቹ በጣም ተመችቷቸው ነው ያሉት፣ የደሴቷ ነዋሪዎች ማለት ነው፣ የብልጽግና ደሴት ነዋሪዎች። ከዛ ውጪ ግን እኔ ኤቢ ለህሊና ኑር፣ ወንድማዊ ምክሬ ነው የምነግርህ፣ ለህሊና ኑር። የብልጽግና ካድሬ እንዳልሆን ካቃለሁኝ ደጋፊ ነኝ ብለህ ነው የምታስበው። በመደገፍ ሌቭል ይሄን ያህል ካሽቃበጡ ካርድ ያላቸው ሰዎች ምን እንደሚሉን ያላቅም፣ የብልጽግና ካርድ ያላቸው ሰዎች ማለት ነው። ስለዚህ ለትዝብት ሊያልፍ ውሃ አደረገኝ ደሃ ይባላል። ለትዝብት የሚጥልህን ነገር አትናገር። እንደ ጋዜጠኛ ቢያንስ እኔ ይኸውልህ we can help you ከቴዲ ጋዜጠኛ ነው አይደለም? he's working የጋዜጠኛውን ፕሮፌሽናል ኤቲክሱን ጠብቆ እየሰራ ነው ያለው። እንደዛ አይነት ስራ ብትሰራ we can appreciate you። ነገር ግን ከጋዜጠኛ በታች ነው። ጋዜጠኛ ማለት ለሰዎች ብሎ የሚቀልጥ ማለት ነው። ለሆዱ የሚኖር አይደለም ጋዜጠኛ። ቤዚካሊ በኢትዮጵያ ታሪክ ውስጥ በ19ኛው መቶ ክፍለ ዘመን በጣም የረቀቁ ጽሁፎችን ሲጽፉ የነበሩት ጸሐፊዎች አብዛኞቹ ጋዜጠኞች ናቸው። ነገር ግን የጻፉት ነገር ምንድነው? የህዝብን ሮሮ ነው። የዚህ ዘመን ጋዜጠኛ ነኝ እኔ በጣም ያማል። በጋዜጠኝነት ሙያ መጥቶ ራሱ እንደዚህ አይነት ተረት እንቶ ፈንቶ የሚያወራ ሰው ማየታችን ራሱ በጣም ያሳምማል። አልተማርክም አልልህም፣ ተምርሃል። ነገር ግን የተማርከውን ነገር አፕላይ ብታደርገው ጥሩ ነው። ኦኬ ቴንክ ዩ ያለ ማለት ነው። አመሰግናለሁ። ቴንክ ዩ መሐመድ። በዚህ ንግግር መሃል ሁላችሁም 50-50 ነው ያላችሁ መብት። ከኔ እኩል ነው ስታደምጡ። ከሄድክ በኋላ አይደለም አጸያፊ ንግግር ተናገረ የምትለው። በጣም ያናደኝ ነገር ከኔ ቤት ከወጣችሁ በኋላ ተዘለፍኩ የምትሉ ሰዎች ናቸው። መብቱን እዚሁ ሰጥቻለሁ። ከኔ ጆሮ ካመለጠ አንሚዩት አድርግና ይሄ ንግግር አጸያፊ ንግግር ነው በለኝ፣ አስቆማለሁ ግራ ቀኙን አይቼ። በተረፈ ራስን ችለ በፖለቲካ ቋንቋ ቀኔ የቀላቀልክ የፖለቲካ ተርሚኖሎጂ የተጠቀምክ ትረጋገጣለህ ማለት ነው በጨዋ ቋንቋ። ያን ነው የምናደርገው። አንተም ትከላከላለህ ፓርቲን። እዚህ የምታያቸው የመጡት እንደሚደግፉት ፓርቲ ሆኖ ነው የመጡት፣ ራሳቸውን ችለው ነው የመጡት። ማንንም ህዝብ ወክሎ አልመጣም። ማንም የማንም ውክልና የለውም። እሺ ሀብትሽ መናገር ትችላለህ? እችላለሁ። አለን እስኪ እኔ አላየህም፣ ቪዲዮ አልበራም። አይ ነው ዛሬ ቪዲዮ ማብራበት ቦታ ላይ አይደለሁም እና ለዛ ነው። በውይይቱ በድምጽም ይቻላል መስለኛል። በቪዲዮ ነው ሀብትሽ አውቃለሁ፣ ግን ያለበት ቦታ በጣም አይመችም ቴዲ። ለዛ ነው ሌሎች ቪዲዮ ላይ መግባት የማይችሉ ሰዎች ስላሉ አይ ህጉን አከብራለሁ ካልሆነ ህጉ ነው። ከዚህ ቀደምም አኪላ እንደዚህ ገብቶ ስለከለከልኩት ለመርህ ልጓዝ ብዬ ነው። አይ ችግር የለውም። እሑድ ብቻ መስሎኛል በቪዲዮ ነው። ቅድም ጀመርኩኝና ሁሉንም በቪዲዮ አስበራኋቸውና ብዙ ሰዎች መጥተው መለስኳቸው። ኦኬ አይ በቃ ሌላ ጊዜ አስተያየት እሰጣለሁ። እነዚህ ካድሬዎች ላይ ምንም ሳልሰጥ ልሄድ ነው ስላለን ትመጣለህ ይችላል። ለጀስ ለአካሄድ ብቻ ነው እንጂ አውቃለሁ ስለማላውቀው አይደለም አልኩሽ። አይ ነው ግን ካድሬዎቹን በቃ መሐመድ አደራ ስዩም ያደራ ብዬ ነው። እሺ ቴንክ ዩ ብራዘር። እኔ ለፕሪንሲፕል ተገዢ ልሆን ብዬ ነው። ጥሩ ነው። እሺ እንጂ ሀብትሽ ኢዝ ኤ ፍሬንድ ኦፍ ማይን። ቡኖ በደሌ ሄሎ ቴዲ፣ ቪዲዮ አልበራም አንተ
እሺ ቴዲያችን ሰላም ናችሁ? እንዴት ናችሁ? አለን። ብዙ ሰው አብዛኛው ኮመንት ምን ለማለት ፈልገው እንደሆነ አላውቅም። አረ ቡኖ ሆይ ማረን ይላል ኮመንቱ በሙሉና ምን እንደሆነ አላውቅም። እና ይሄው ቡኖ መጣላችሁ። ቡኖ ሆይ ማረን፣ ቡኖ ግደለን እያሉ ነውና ለካ አንዳንዴ በእጅ የያዙት ወርቅ እንደ መዳብ ይቆጠራል የሚሉት ለዛ ነው። እሺ የተነሱ ሀሳቦችን ሰምተሃል? ጥሩ ነው። ያው እንደ ፖለቲካ ከሆነ ግን ያው ፀጉር መሰንጠቅ ይቻላል። በደንብ አድርገን ብዙ ነገር ማውራት እንችላለን። ሆኖም ግን ያው ትንሽ ወደዛ ውስጥ መግባት አልፈልግም። የተነሱ ፖይንቶች ላይ አሁን ምሬት አለ፣ መምህራኖች ሰላማዊ ሰልፍ ወጥቷል ምናምን የምለው እኔም በኩል ነው ሼር የማደርገው። ይሄ ትክክል ነው። ሲጠበቅ እንደ ኢትዮጵያ ያለ ሀገር ውስጥ ለዘመናት ዲሞክራሲ የጠማው ሀገር ውስጥ ተበድያለሁ የሚል ጎራ ያለበት ተበድለናል፣ እንደ ብሔር እኔ እንደ ሁለተኛ ዜጋ ነው የምታየው የሚል ዜጋ ባለበት ሀገር ውስጥ ይሄ ነገር አይከሰትም ማለት እንደውም እውነት አይቻልም። ግን ያለው ለውጡን ሰፖርት ማድረግ ሁሉም ነገር ባይዘዌት የሚያሳዝነኝ ነገር ምን መሰለህ፣ ጥሩ ነገር ሲሰራ ብልጽግና ነው የሚባለው፣ መንግስት ነው የሚባለው። በቃ ስለ ሰላም ካወራ አንተ ይሄ ደግሞ እውነት ህዝቡን ትንሽ ምንድን ነው ያለውን ችግር መንቅረ አውጥተህ ተወያይተህበት ችግሩን የምፈታበትን ዳይሬክቲቭዝ ማስቀመጥ ብልጽግና ያስብላል ወይ የምለው አንድ ጥያቄ ይሄ ለአንተ ነው የማቀርበው። ባይዘው ችግራችንን የሚያወራ ሰው አይደለም። ችግራችንንማ ይሄው ፕሮፌሰር እስቄል ጋቢሳ ግጥም አድርጎ ውሸቱንም ጨምሮ እውነቱንም ጨምሮ አውርቷል። ችግር አይደለም። እኛ ችግር የሚያወራልን ሳይሆን የመፍትሄ አቅጣጫ የሚያስቀምጥልን ነው። የመፍትሄ አቅጣጫ ኤቢሲ ብሎ ሜቢ ያልተረዳነው ነገር አለ ወይ፣ እንደ ፓርቲ ያልገባን ነገር አለ ወይ፣ ከኛ እይታ ውጭ የሆነ ነገር አለ ወይ የሚለውን ከመረዳት አኳያ እንኳን እዚህ ግባ የሚባል ነገር ጠንካራ ኮኖቴሽን አምጥቶ እዚህ ከተማውን መብራት ማድረግ ሺሻ ቤት ማስመሰል ከሚል ውጭ በጣም ኮንስትራክቲቭ የሆነ ነገር ሀገርን እንደ ሀገር ጥሩ ማርሽ ቀያሪ በሚል ደረጃ ይዘን እንድነት የሚያስደርግ ነገር አላየውም። ለመናገር ከሆነ ማለት ነው። ሰላማዊ ሰልፍ መምህራኖች ወጥቷል። አዎ ትክክል ነው፣ ወጥቷል። ቴዲ ሰው ተገሏል ወይ? አዎ ራይት፣ ትክክል አይደለም። እኛ አቋም አይደለም። ገባህ አይደል? ሰው ነው እንትን አይታ አይደለም እንትን የምትለው ሰው ልጅ ተቀያሪ ነው፣ ሊቀየር ይችላል። ይሄ በየቦታ የሚደረጉ ነገሮች ከዚህ በፊት እንደ ግሩፕ ማለት ነው እንደ ግሩፕ ሰው በጅምላ የሚቀበርበት የነበረበት ግን ታፍኖ የነበረ ነው። አሁን እኮ በየቀኑ ትንሽ ትንፋሽ ኃይል እንኳን ብትሰማ እንዴት አድርጎ እንደሚወጣ ታውቃለህ አንተ። ይሄ እንግዲህ አንድ ስቴፕ ወደ ዲሞክራሲ ወደ ፍትሃዊነት የመጣንበት ነው። ይሄ ዲሞክራሲ ፍትሃዊነት ሲመጣ ተጎጂዎችንም ይዞ ይመጣል፣ መፍትሄ ያጡ ቡድኖችንም ይዞ ይመጣል። ያን በጊዜ ሂደት እያየ የምታስተካክልበት ጥሩ አቅጣጫ የምታስቀምጥበት ነው። በዛ ልክ ነው የምንወስደው ማለት ነው። ይሄ ልክ በዚህ ልክ ሀገራችን ሁኔታ የተበላሸ ነው ወይ ምስቅልቅሎ የወጣ ነው ወይ የምትል ከሆነ ደግሞ አይደለም። ጽንፈኛ ቡድኑ ተቆጣጥሮታል፣ እያስተዳደረ ነው የሚባለው ቦታ ላይ ጠቅላይ ሚኒስቴሩ ሂዶ ሲያስመርቅ ጠቅላይ ሚኒስቴሩ ያገኛል። በጣም ትክክል አለመሆኑን ሪፍሌክሽን ታገኛለህ ማለት ነው። ያ አንድ ስቴፕ የፕሮፓጋንዳው የምወራው ነገር ትክክል አለመሆኑን የምንረዳበት ነው። ሆኖም ግን ህዝብ ስቃይ ላይ ነው አለው። ፓርቲኩላርሊ አማራ ክልል ውስጥ ህዝቡ እንደምታዩት ነው። ቴዲ አንተም እዚህ ላይ ለምንድን ነው ዝምታይን ልሰብር ያልቻልከው የሚለው አንድም የኔ ጥያቄ ነው። ህዝብ በዚህ ልክ እየተጎዳ ሀብታሙን እናግት ሀብታሞችን አግተን
የራሳችን ሀብት እናካብታለን የሚሉ እንግዲህ የፋኖ በጎጃም መሪዎች የስልክ ልውውጣቸውን በደንብ አድርገን መረጃዎች አሉ። ህዝቡ ያልተረዳው ሶሻል ሚዲያ ያሉ አክቲቪስቶች እንዳንተ አይነቶቹ ለምንድን ነው ይሄን ትንትው አድርገው ማውጣት ያቃታቸው ነው? ወይስ ፓርቲኩላርሊ ዜናዬን እንከታተላለን አንተ የምታወጣቸው ዜናዎች አባይ ላይ 80 ቢሊዮን ብር ድጋሚ ያስፈልግ የሚለው ነው? ወይስ ተቀዳሚ የህዝቡ ሰላም ስለሆነ ህዝቡ ሰላም እያጣ ነው አማራ ክልል ውስጥ ይሄ ያለው ታጣቂ ኃይሉ ቁጭ ብሎ መነጋገር አለበት፣ አንድ ስቴፕ እስኪ ረጋ ማለት አለበት ብለህ ያን አናሊሲስ መስጠት አለብህ ብዬ ነው እንትንም ብሎ ያንተ መብት ነው። ግን የፈለግከው ማድረግ ይሄ ሳልታየህም ወይ ለሰፊው የአማራ ህዝብ ለተከበረው አማራ ህዝብ ሰላምና መረጋጋት ስባል ይሄን ቢሰራ የተሻለ ነው የሚለው ሐሳብ ነው አለኝ። ኦኬ ምናልባት መሀል ላይ ሰነቀርካት እኔ ማውቀው ምናልባት ከዛ ጋር ይሆን አይሆን የሚለውን ለማወቅ ፈልጌ ነው። ለምንድን ነው የአማራ ፋኖ በጎጃም ብለህ ስፔሲፊካሊ የአማራ ፋኖ በጎጃምን የጠቀስከው? ሌላውስ ፋኖ የሸዋው፣ የወሎ፣ የጎንደርስ? ለምንድን ነው የጎጃም ፋኖን ነጣቂ ብለህ ስፔሲፊካሊ የጎጃም ፋኖ? አዎ አሁን እንዴት መሰለህ የሌላው እና እነ ምሬ ጋር በዚህ በኩል ያለው በዛም በጎንደርም ያለው ባይዘወይ ያላቸው ቁመና አሁን የጎንደሩ ፋኖ በእስክንድር የምመራው ያለበት ቁመና ቱ ቢ ሆነስት ጥሩ ነው። አብዛኞቹ በሰላም እየተመለሱ ነው ያሉ። ከመንግስት ጋር መወያየትና ችግራቸውን የአማራ ህዝብን ስቃይና መከራ ሰቆቃ አስቀድሞ ስለተረዱ መወያየት ይሻልናል። ህዝቡ እየተሰቃየ ነው ያለው፣ ገበሬው እየተሰቃየ ነው ያለው የሚል አቅጣጫ ይዘው እየተንቀሳቀሱ ስለሆነ ይሄ ጥሩ ነው። በወሎ በኩል ያለው ጥያቄው አብዛኛው አይ ጥያቄህ እኮ የኔ ጥያቄ ሜቢ መደራጀት ሊሆን ይችላል፣ ሜቢ እንደ አማራ ያለኝ ጥያቄ አለ፣ የሚያሰጋኝ ነገር አለ ብሎ ቁመና ይዞ በዛ ልክ ሊወያይ ይችላል። የአማራ ፋኖ በጎጃም ያለው ግን ፋኖ ብሎ ራሱን የጠራ በጎጃም ያለው ቱ ቢ ሆነስት ቴሮሪስት ነው። ቴዲ ጄኖሳይደር ነው። ህዝብን እንደ ህዝብ በጅምላ ጨፍጭፏል። ትምህርት ቤት ውስጥ አጉሮ የራሱን ወገን አመራር ነው በሚል ተርካሻ ምክንያት አማራ ነው ባይዘ አመራር ነው በሚል ተርካሻ ምክንያት በቡድን 34 የሚሆኑ ካቢኔዎችን ፈጅቷል። እናጠቃለን፣ እንወርሳለን እና ግብር እናስከፍላለን እያለ ነው። አልፎ አልፎ ደግሞ ከተለያዩ ከአሸባሪዎች ጋር እየሰራ ነው ያለው። ይሄ ደግሞ አጥፊ ከማስባል ወደኋላ ስለማያስብል ነው። ለዛ ነው ፓርቲኩላር ያደረኩት። ከዚህ ጋር በተያያዘ ፕሬዚዳንቱ ምናልባት ብዙዎቻችሁ አይታችሁት ከሆነ አላውቅም፣ ታዬ አጽቀሥላሴ የጥምቀት በዓልን ለማክበር በሄዱበት ይሄ የጥምቀት በዓልን ለማክበር በሄዱበት ይሄ የጎንደር ዘመን ነው ብሏል። የጎንደር ዘመን ነው። ጎንደር አማራ ነው። አማራ ህዝብ ጦርነት ውስጥ ነው ያለው። ለምንድን ነው በመንግስት ደረጃ እንደዚህ የጎንደር ዘመን ነው ጎንደሮች ይህን መንግስት የምትዋጉበት ምንም ምክንያት የለም የሚል ቀስቀሳዎች ይታያሉ እዚህም እዛም እና ለምንድን ነው ይሄ የሚሆነው? ኦኬ ሙሼ ምን ጥያቄ አለ? አይ ቲንክ እዚህ ላይ ካለነው ውስጥ እኔ የአማራ ብሔር ተወላጅ ነኝ። እነዚህ ጥያቄዎች እኔ ነው የሚመለከቱት ብዬ አስባለሁ። አካሄዱ ላይ ነው መልሱን ይሰጣል። ሞሼ መልሱን ይሰጣል። አካሄድ ላይ ቡናዎችን ያው እንግዲህ የመንግስት ተጠሪ ስለሆነ የአማራ ፋኖ በጎጃም ቴሮሪስት ነው የሚል ነገር ተናግሯል። do you have any proof for that? መንግስት እንግዲህ በፓርላማ ተቀምጦ የጎጃም ፋኖ በጎጃም ያለው የፋኖ እዝ አሸባሪ ነው፣ ሽብርተኛ ነው ብሎ ዓለም አቀፍ ሽብርተኛ ሊስት ውስጥ አስገብቶ ለመዋጋት ያሳለፈው ሞሽን የለምና ተነስተ ያን ስትናገር ከመንግስት ተቃራኒ አይሆንብህም ወይ? ወይስ የራስህን ፍላጎት ነው የራስህ ከውስጥ ያለ ጥላቻ ብቻ ነው ወይ ቤዛ አድርገህ የምታወራው? አለበለዚያ
መረጃ ካለ ብታወጣልን የመንግስት በፓርላማ እነሱን ሽብርተኛ ብሎ የፈረጀበትና የወነጀለበትን ብታሳየን ነው። በተደጋጋሚ ስለምታነሳው ይሄ ቀላል ነገር አይደለም። በነገራችን ሊበሏት ያሰፈዋትን ወፍ ጅግራ ነው ይሏታል እንደሚባለው ስለሆነ ይሄንን ብታሳየን ጥሩ ነው። አመሰግናለሁ። እሺ ቴዲ ሊድበት ሂድበት። ሌላ ጊዜ ግን ፕሊዝ የቤቱን ህግ አንጣስ። ክሮስ እንትን ሲሆን ማደራችን ይሆናል እና ያካሄድን አጸያፊ ንግሮች ከሆኑ አጸያፊ የጎንዮሽ ጥያቄ ሲሆን እነሱን በጎን እናንተን ይጠይቋቸዋል። አይ ቲንክ ጥያቄ መጠየቁ ስልጣን ያለኝ እኔ ነኝ፣ የምናገሩ እናንተ ጋር ያለው እና ሌላ 4 5 3 ሆነን ስናወራ ግን እንጠያይቃለን። ችግር የለውም። እንዳናደር ስለፈለኩኝ ነው። እሺ ቡኖ በዚህ እስኪ ሂድበት። በእርግጥ አሸባሪ የሚለው ነገር ያው በአፍ የምንጠቀም ነው እንጂ አሸባሪ ለመሆን ያው ስታንዳርድ አለው። ባይዘ አሸባሪ ተብለህ መጠራት ስታንዳርድ ነው። የራሱ ክራቴሪያዎች አሉ። አንተን አሸባሪ አልኩህ ማለት ሌላ ቀጠሮ ሊይዝልህ ነው ማለት ነው። ሌላ ሀገር ላይ ቁጭ ብዬ ከአንተ ጋር ስለ ሰላም ልደራደር ማለት ነው። አሴ ፌደራል ሌቨል ፎር ማይነር ቲንግስ ማለት ነው። እና በዛ ልክ አሸባሪ ነው የምንለው በአፍ ነው፣ ግን ጄኖሳይደር ነው። ጄኖሳይድ አካሂዷል። ህዝብን በጅምላ ወስዶ እንትን አድርጓል፣ አሳስኔት አድርጓል፣ ህዝብን ጨፍጭፏል። የአንድን ወረዳ ሙሉ አመራር ወስዶ መረሸን ማለት ይሄ አንዱ የጄኖሳይድ መስፈርት ነው። ስለዚህ ጄኖሳይደር ነው ማለት እችላለሁ። ከዛ ውጭ ግን ፓርቲኩላርሊ የተጠቀሰው ቦታ ላይ ማለት ነው አሸባሪ ነው ለማለት ክራቴሪያ አለው። ያ ክራቴሪያ አላሟላ አሸባሪ አልኮ ማለት ደግሞ ሌላ ስቴፕ ነው የምትሄደው። ያንም የምንልበትም እንትን የለም። ኦኬ ያው ይታወቃል እኮ ኢትዮጵያ ውስጥ ደሞ ውስጥ አቢዩዝ የተደረገ ወርድ ቢኖር ይሄ ጄኖሳይድ የሚለው ነው። ሁለት ሰዎችን በግል ጸብ ሲጣሉ ጄኖሳይድ ተፈጸመብኝ ነው የሚሉበት ደረጃ ላይ ደርሰናል። ጄኖሳይድ እሱና አሸባሪ የሚባለው ነገር በዚህ የተነሳ ትክክለኛ የተሸበረም ህዝብ እና የተገደለ ህዝብ በአግባቡ ብሶቱን እንዳንሰማ ሆነናል። በቃ ሁሉም ከኪሱ እየወጣ እንደቀለል አድርገው እያደረገው ጄኖሳይድ ይላል። ጄኖሳይድ እኮ በጣም ትልቅ ቃል ነው። ጅምላ ጭፍጨፋ ነው። ኦኬ እኔ እንኳን ላነሳ የነበረው እንትን ነው። ያው አንዳችሁን ሽብርተኛ ትላላችሁ፣ እነሱም መንግስትን የሽብርተኛው መንግስት ይላሉ፣ እናንተም ታጣቂዎቹን ሽብርተኛ ትላላችሁ። ይሄ ጀስት እንትን ሆኗል። አሁንማ የዳቦ ስምም ዝም ብሎ ቀላል ስም ሆኗል እንጂ በፍርድ ቤት ወይም ደግሞ በህዝብ ተወካዮች ምክር ቤት አጸድቀ አካሄዱን ጠብቀ ይህን ያህል እንዲያርገው ብለህ እንትን የምትልበት ነገር መሆን ካቆሙ ቆይቷል። ኢቨን ተርሙ ራሱ ሽብርተኛ የሚለው ራሱ ተርሙ ራሱ እስካሁን ዓለም ላይ ምንም ጀነራል የሆነ ስምምነት የለውም። ምክንያቱም ሽብርተኛ የሚባሉት አካላቶች የነፃነት ታጋይ ነን ይላሉ፣ ከነሱ በተቃራኒ ያሉት ደግሞ አሸባሪዎች ናቸው የሚሉት ይሏቸዋል። እና አንዱ ለአንዱ የሚሰጠው ስለሆነ አይደለም በኢትዮጵያ ደረጃ በዓለም ደረጃም መስማማት የለም በዚህ ወርድ ማለት ነው። እሺ ቡኖ ከልብ አመሰግናለሁ። ወደ እንትና ልምጣ፣ ወደ ኤቢ ልምጣ። ስዩሜል ትውጣ ነው ልክ 7 ሰዓት አሁን የሚጀምር ፕሮግራም ስላለኝ ወደ 7 ሰዓት የሚጀምር ፕሮግራም አለው። 7 ሰዓት ላይ ያደምጣል፣ ችግር የለውም። ነገር ያው ባይዘው የአንተ ቤት ቲክታክ ላይ በጣም ብዙ ሁሉም ቲክቶክ ያለው ሰው በሙሉ ፖለቲካ ያወራል እና መሸቀያ ሜተድ ነው ፖለቲካ ማለት ነው። የአንተ ቤት ከሌላው ሰው የሚለየው በሪስፔክት ሰዎች ተከባብረው በሀሳብ ስለሚገልጹ ነው እና በሀሳባችን እናወራለን። ሀሳቡን ልታጥላላው ትችላለህ፣ በፈለከው መልኩ ትሞግተዋለህ። ኦልሬዲ በሀሳብ ካሸነፍክ ነው፣ ከተሸነፍከም ተሸነፍከ ነው። ሀሳብ ውይይት የሰለጠነ ዴሞክራቲክ የሆነ የውይይት መድረክ ስላለ ነው ብዙ ሰዎች ፖለቲካ ላይ የአንተ ቤት ሁሉም ሰው ቁጭ ብሎ የሚያየው ማለት ነው። እኔም ጊዜን አጥፍቼ ውድ ጊዜን አጥፍቼ የምወያየው ሪስፔክት ስላለኝ ለአንተም ለቤቱም ጭምር ነው። በት ግን
አሁን በመጨረሻ አካባቢ የሆነው ነገር እኔ አንኢማጂነብል ነው። በዚህ ልክ ሰውን አንተ እንደዚህ ነህ አንተ እንደዚህ ነህ የሚባለው ልክ የጆከርና የማነው አይነት ነገር ውስጥ ወደ መገባባት ነው የተደረሰውና ለወደፊት እንደዛ ባይሆን በቃ ያወራነው ሐሳብ ይሄ ነገር ትክክል አይደለም ይሄ ነገር ትክክል ነው ብለህ ተማመንክ ከዛ መሄድ የተሻለ ነው ብዬ አስባለሁ። ስለኔ ለምሳሌ ስለኔ ራሴን ቅድም የተወራውን ነገር ዲፌንድ ማድረግ ስላለብኝ ላውራ ስለተከፈለው ነው ምናምን ለጥቅም ብሎ ምናምን እኔ ራሴ የሆነ ገቢ ያለኝ ሰው ነኝ። በቂ የሚባል ገቢ ያለኝ ራሴ በራሴ ኖሌጅ በራሴ አቅም የፈጠርኩት በማንም ሰው ጥገኛ ሳይሆን ለሰዎች ረዳለው አግዛለሁ እንጂ ከማንም ሰው ሳልጠቀም የፈጠርኩት የራሴ የገቢ ምንጭ አለኝ። የራሴ ድርጅት አለኝ ከመንግስት ምንም ሪሌሽን የሌለው ማለት ነው። on my profession በፕሮፌሽን ወደፊትም እንዲከፍለኝ አልፈልግም። 10 ሳንቲም ከፈለኝ ብዬ ደግሞ ለገንዘብ ብዬ ሐሳቤን ማውራስ አይደለም። I am really supporter of the ideology of አብይ አህመድ የአብይ አህመድን ሌጋሲ እና አይዲዮሎጂያቸው ይመቸኝ በጣም አደንቃቸዋለሁ በጣም ወዳቸዋለሁ። የነሱ ሌጋሲ ሜቢ ተንኮልና ሻሩ አሻጥሩ ይሄ በየቦታው በየጥሻጥሻው በየሰፈሩ በየጓዳው ወሽቆ የሚያደርገው ይሄ ጥሻጥሻው ፖለቲካው ባይኖርና የተወሰኑ አመት በሰላም የመስራት እድል ቢሰጣቸው እቺን ሀገር በጣም በብዙ ደረጃ ሊያሳድጓት እንደሚችሉ ሰፖርት አደርጋቸዋለሁ። ከዛ ውጪ ግን ከየትኛውም መንግስት ባለስልጣን ከየትኛውም የመንግስት ምንም አይነት ሪሌሽን የለኝም። ከማንም 10 ሳንቲም አልተቀበልኩም። የመቀበል እቅድም የለኝም። አልቀበልም ፎሬቨር ማለት ነው። ከትምህርት ጋር ተያይዞ I'm professional journalist. I'm graduate from አዲስ አበባ ዩኒቨርሲቲ በብሮድካስት ጆርናሊዝም ሬዲዮና ቴሌቪዥንን ስፔሻላይዝ አድርጌ በግሬድ በዲስቲንክሽን በማዕረግ የተመረኩ ሰው ዝም ብለህ መተህ ዲግሬድ አድርገህ ምናምን የሆነ ያልተማረ የሆነ እንትን ያለ ምናምን ልትለኝ አትችልም። ሞራሉም ወኔውም ጭምርም የለህም። ሜቢ አንተ ሊኖር ይችላል እኔ አንተን ላደርግ አልችልም። ግን እንደዛ ስትለኝ የኔን ልነግርህ እችላለሁ። አም ፕሮፌሽናል ጆርናሊስት በማዕረግ የተመረኩ ሰው ነኝ። ከ4 አመት በላይ የሥራ ልምድ አለኝ በዘርፉ ቀጥታ እየሰራሁ ነው። የራሴ ድርጅት አለኝ በዘርፉ። ስለዚህ እንደ ግል ካወራ እኔን ዝቅ አድርገህ ክብሬን ነክተህ ልታወራ አትችልም። አቅም ካለ ሐሳቤን ሞግት በሐሳብ እንሞገት። ቤቱንም በዚህ ልክ የሐሳብ ውይይት ብቻ ቢሆን የተሻለ ነው። እርስ በርስ የሞጣና የጆከርና የዳለቻ ረገጣ ባይሆን ጥሩ ነው። ቴዲ አመሰግናለሁ። ቅድም እንዳልኩ ነው ክብረነክ የሆነ ነገር ማንም ሆነ ማንም ላይ እንዲደረግ አልፈልግም። ሐሳብ ነው ያለ ሐሳብን ይዘህ ትመጣለህ። እኔን አክብረህ መተህ የምትሰደብበት የምትዘለፍበት ምንም ምክንያት የለም። ምክንያቱም ይሄ በቪዲዮ የተያየ ማንም ሲዘልፍ ቁጭ ብዬ ላይ አልችልም። ነገ ሪከርድ ያደረጉትና ያዛዙሩባል። ቤተሰቦች ያዩታል። ትዳር ካለ ሚስት ታያለች። ልጆች ካሉ ልጆች ያዩታል። ያ መሆን የለበትም። ውይይት ከሆነ ውይይት ነው። በተረፈ ግን ይሄ በፖለቲካ ቋንቋ ተለብጦ የሚነገር መወጋጋት ያለና የነበረ ነው። አንተም አጸፋ ስትሰጥ በቃ ተዘለፍኩኝ ተዋረድኩኝ የሚለው ሳይሆን እንደዚህ አይነት ታክቲኮችን ተጠቅመህ አንተም ምላሽ መስጠት ነው ያለብህ። ለምሳሌ በፕሮፌሽን አጥቅቶ ከሆነ ተከፋይ እንደዚህ ብሎ ከሆነ ሳትናደድ አንተም ቃላቶችን አደራጅተህ እሱን በጨዋ ቋንቋ ልትወጋ የምትችልበትን ቃላቶችን ማሰባሰብን ያለብህ እንጂ ስሜት ውስጥ መግባት የለብህም ለማለት ፈልጌ ነው። እስካሁን እስከማውቀው ድረስ ግን ማናችሁም አልተዘለፋችሁ። ከኔ ጆሮ ያመለጠ ግን ከኔ ጆሮ አመልጦ የተዘለፋችሁበት ጉዳይ ካለ ግን ይቅርታ፣ ይሄ የእናንተም የቤት ስራ ነው። እኔ ከኔ ጆሮ ካመለጠ እናንተም አስታውሱኝ ብያለሁና ያን ለማለት ነው። እሺ ሞሼ ወደ አንተ ልምጣ ወንድሜ። ቴዲ ቴንኪው ወንድሜም ስለ ትምህርት ደረጃ ስለነገርከን ቴንኪው። ዋናው ግን የመማሩ ጥቅሙ ምንድን ነው? ማመዛዘን ነው። 12ኛ ክፍልም 10ኛ ክፍል ሰው which is bad which is good የትኛው ነው ለህዝብ ጥሩ የትኛው ነው ለህዝብ መጥፎ የሚለውን ሳይድ መያዙ ነው እንጂ
ዲግሪ መውሰዱ ወይ ደግሞ ጋዋን ማድረጉ አይደለም። ይሄን በልቤ ያዝልኝ። ሌላ ደግሞ ቡኖ በደሌ አንድ ሁለት ነገሮች አንስቷል። ለእኔ ፕሪቪሌጅ ነው ከቡኖ በደሌ ጋር ፎር ደ ፈርስት ታይም ሂር እና አንደኛው አብይ ጎንደር ሄደ ከዛን ፋኖ ያግታል ምናምን የሚሉ ነገር በጣም የሚገርመኝ እዚህ ከኛ የሚሟገቱ ልጆች አብዛኞቹ የመንግስት ሀሳብ ደጋፊዎች የአብይን ጎንደር መሄድ ወይ ባህር ዳር መሄድ ነው የመሪነት ጥጉ አድርገው እያሰቡ ያሉት። ይሄ ደግሞ የሚያመለክተው የዚህን መንግስት ውድቀት ነው። አንድ የሀገር መሪ አንድ የሀገር ጠቅላይ ሚኒስትር በሚያስተዳድራት ሀገር ውስጥ የሆነ ከተማ ላይ መሄዱን ዋና ከተማ ላይ መሄዱን በብዙ አጅብ በብዙ ድሮኖች ታጅቦ መሄዱን የሆነ ነገር ልኬት አድርጎ መቁጠር ማለት በሽታ ነው። ሊትራሊ በሽታ ነው። ይሄን ልታነሱም ልታወሩም በዚህ ጉዳይ ላይ አይገባም። ምክንያቱም እኔ በማውቀው ደረጃ ልንገር ስለ ጎንደር አንድ ልውሰድልህና ጎንደር ላይ 3 ኤሪያዎች የመንግስት ጦር ኮንትሮል ያደርጋቸዋል። ጎንደር ከተማና አካባቢውን ከአዘዞ ሳይሻገር ዳባትና ዳባት አካባቢው ዳባት የምትባል ከተማ አለች፣ ሰሜን ጎንደር ያለ ዳባትና አካባቢው እና ደባርቅ የሚባል እዛው ራስ ደጀን ተራራ ያለበት አካባቢ መንግስት ሞር ፎከስ ያደረገበት በጣም ከሰፊው የጎንደር ኤሪያዎች ውስጥ ነው። ሙሉ ምዕራብ ጎንደር አርማጭሆን ጨምሮ በፋኖ ኃይሎች ውስጥ ነው ያለው። ምዕራብ ጎንደር ቋራ፣ መተማ የሚባሉ ኤሪያዎች እንዳለ ከጥቃቅን ቦታዎች መንገዶች ውጪ በፋኖ ቁጥጥር ውስጥ ነው ያለው። ጎንደር ቀለበት ውስጥ አዘዞን ተሻግረ ያሉ ቦታዎች እያንዳንዳቸው በፋኖ ቁጥጥር ውስጥ ነው ያሉት። ይሄ በሆነበት ሁኔታ ላይ አንድ የሀገር መሪ ጎንደር ከተማ ሄዶ ግንብ አስመርቆ ወጣ የሚለውን እንደ ድል መንግስታችሁ ምን ያህል ትልቅ ችግር ውስጥ እንዳለ ነው። ስለ ጎጃምም ብነግርህ ተመሳሳይ ሆነ ያለው። ምክንያቱም ከምስራቅ ጎጃም የሆኑ አካባቢዎች ውጭ መንግስት ሁሉን አቀፍ ጦርነት ውስጥ ነው ያለው። በሌሎች የጎጃም አካባቢዎች ላይ ምን ማለት ነው? ሁሉን አቀፍ ጦርነት ከድሮን ጀምሮ ሜካናይዝድ ጀምሮ ስለላን ጀምሮ ሌሎችን ያካተተ ትልቅ ጦርነት ውስጥ ነው ያለው። ስለዚህ የሚያስኮፍስ ወይ ደግሞ መንግስት ገብቶ ወጣበት ባህር ዳር ላይ የክልሉ መሪ እኮ ባህር ዳር ተቀምጦ እየተመላለሰ ነው እየመራ ያለው። ካድሬዎች እዛ ነው ያሉት። ወረዳ ላይ ያሉ ካድሬዎች አሁን ላይ የምታነሱት ወረዳ ካድሬዎች ተገደሉ ብላችሁ የሚመጣው መንግስት ኮንትሮል ማድረግ ስላልቻለ እንዳልሆነ ታውቃለህ። ያ የሆነው ይሄን ለምን አትወስድም? ለምን አልጠበካቸውም? ይሄን አንተ የምትለውን እውነት አድርገን ብንቀበል እነሱ ሰዎች የወረዳ ካድሬዎች ከመንግስት ጋር ተቃራኒ የሆነ ሀሳብ የሚሸጡ ናቸው አይደለም? ስለዚህ እነዚህ ሰዎች ለመመታታቸው ወይ ደግሞ እነዚህ ሰዎች ላይ እርምጃ ለመወሰደን መንግስት ኃላፊነት የለበትም? አንተ አሁን ጉልበት አለው የምትለው መንግስት አንድ ወረዳን የሚያክል አመራር ካቢኔ ሲደመሰስ ሚኒሻ የሚጠረነፍ ነው። አንድ ወረዳ ካቢኔ ማለት ሚኒሻ የሚጠረነፍ፣ ሚኒሻ ደግሞ ከፋኖ ጋር ሊዋጋ የሚሄድ ነው። በሌላ አነጋገር ጠላት የሆነ ማለት ነው። ሲመታ መንግስት የለም ማለት አይደለም። በምን ነው ዲስፕሮፍ የምታደርገው? ይሄን ከዚህ አድርጋችሁ ውሰድ። ሌላኛው ጎጃም ላይ ፋኖ ያግታል እንደዚህ አይነት ነገር እኔ ዲጴውልህ እኔ ፋኖ ደጋፊ ነኝ፣ አማራ ነኝ። ሁሉንም አይነት ፋኖ ደግፋለሁ። ምክንያቱም ፋኖ የአማራ ህዝብን ጥያቄ 5 መሰረታዊ የአማራ ህዝብ ጥያቄዎች አሉ ላለው እነሱን ሊመልስ የወጣ ኃይል ነው ላለው። ከሌላ አማራዎች ጋር ዲቤት ማድረግ ከሆነ የትኛው ፋኖ ምን ያህል ያሻግረኛል፣ የትኛው ፋኖ ምን ያህል ያሻግረኛል የሚለው ላይ ዲቤት አደርጋለሁ። እዚያ እሱን ለማንሳት አይመለከተንም። ግን አሁን ያለውን ፋኖ ትጥቅ ይዞ አማራ የሚል ስም ይዞ በረሃ የገባውን ገበሬን ይወክላል ብዬ ስለማስብ እደግፋለሁ። ስለዚህ አንተ ያነሳው ማስረጃ ፋኖ ያግታል የሚለውን እንዳምንልህ እንትን አትበለኝ፣ አታስገድደኝ። ምክንያቱም የሚያግት የመንግስት ኃይል ሱሉልታና ከአማራ ክልል ወደ አዲስ አበባ መሄጃ ገብረ ጉራቻ ላይ የመንግስት ኃይል ሲያግት በኢትዮ ቴሌፎን ስልክ ቁጥር በሚጠለፍ ለዛው መንግስት ትራክ ማድረግ በሚችለው ትሬስ ማድረግ በሚችለው ስልክ ቁጥር ሲያግት አይተናል። እኔ የቅርብ ዘመዴ ታግቶ ሲሚንቶ ጭኖ ሲወጣ ታግቶ ብዙ ብሮች ተጠይቆ አውቃለሁ። ከሙገር ጭኖ ሲወጣ የሚደወል የነበረው በመንግስት። ስለዚህ ፋኖ ያግታል ጎጃም በረሃ ያለ ጫካ ጎጃም ጫካ ላይ ያለ ፋኖ ያግታል ከምትለኝ አዲስ አበባ ዙሪያ ላይ የተቀመጠ ኃይል በመንግስት መዋቅር ውስጥ ያግታል። የታከለ ኡማን ቤተሰብ ያገተው እኮ የሀገሪቱን ከንቲባ ምናምን መሪ ያገተ እኮ አካባቢው ላይ ያለ ኃይል ነው። መንግስት ዲኔ ያላደረገው
ፋኖ ለማገቱ ግን ማስረጃ አቅርብ ብትለኝ አይ እንደዚህ የተጠለፈ ስልክ እንደዚህ ሰምቻለሁ። ምን ያህል እርግጠኛ ነው ያ ሰው ፋኖ ነው? እኔ ላወራና ሊወጣ የሚችለው ምን ያህል እርግጠኛ ነው ያለትን? ቡኖ በደሌ ምን ያህል እርግጠኛ ነው? አይደለም። ስለዚህ እንደ አንድ አማራ ፋኖ የአማራን ህዝብ ጥቅምና ፍላጎት ያስጠብቃል። ቅድም ቴዲ ያነሳው ጥያቄ አለ። ለምንድን ነው የሀገሪቱ ፕሬዚደንት ታዬ አጽቀሥላሴ ጎንደር ላይ ሄደው ጎንደር በተለየ ኢትስ ሲምፕል። የዚህ መልስ ቀላሉ አሁን እነ ቡኖ በደሌም ሌሎቹም ሌላም ቦታ ላይ የሚሞክሩት ነው። ምንድን ነው የአማራ ብሔርተኝነት እንደገና የአማራ ትግል ስስብልት የሚመስለው የወንዝ አደረጃጀቶች ናቸው። ከአማራ ትግል ተቃራኒ የሆኑ ኃይሎች ይህን ክፍተት አነፍንፈውታል። ይሄ ለመሆኑ ደግሞ ራሳችን ውስጥም ያሉ ችግር ፈጣሪዎች አሉ። በሌላ ቦታ ላይ የምንወያያቸው እነዚህ ያቀበሉት የጦር መሳሪያ አለ። ምንድነው ጎጃሜ፣ ጎንደሬ፣ ሸዋዬ፣ ወለዬ የሚባል ቁንጽል ወንዛዊ ማንነትን እንደ አይደንቲቲ እንዲቆጥሩ የተሰራ ስራ አለ። ይሄ ከአፄዎች ጀምሮ የመጣ ነው። ቴዲ ሌላ ጊዜ በማስረጃ ይህን በደንብ እንመጣበታለን። እነታየም በሚያሳዝን ሁኔታ የሀገሪቱ ፕሬዚደንትም ከነ ቡኖ በደሌ እኩል ወርደው ብራዘር ጎንደሬ የሚባል ማንነት የለም። ታዬ ጎንደር ሄዶ አፄ ቴዎድሮስ የሚባል ንጉስ፣ ፋሲል የሚባል አማራ ንጉስ የሰሩትን ህንፃ ነው የመረቀው። ጎንደሬ የሚባል ጎንደርኛ የሚናገር ንግግር የገነባውን ኢንፍራስትራክቸር ወይ ደግሞ የሆነ ነገር ሊመርቁ አልሄዱ። ጎጃም በላይ ዘለቀ አማራ የሚባል ማንነት የነበረው፣ ወሎ ላይ የነበረ ወይ ደግሞ አፄ ሚኒሊክ አማራ የሚባል ማንነት የነበራቸው ግለሰቦች ናቸው። ግን አማራ እንደ አማራ ጠንክሮ መውጣት እንዳይችል የተሰራ ስለሆነ ይሄን ነው ሊያደርጉ የሞከሩት። እስ የሚጠበቅ ነው። ቴዲዬ ቴንኪው። ሐዋሳ ኖር ያለው ብለህ ነበር። ቴዲ ኖር ያለው አውቃለሁ በጣም ኦኬ። እሺ ሙሺ በቆመበት በአቋሙ ሙሺ ኮፍያው ነው ይሄ ነገር ወይስ ጊፍት በተደጋጋሚ ያለማቋረጥ እየሰጣችሁት ነው? ለእኛ አይሰጠንም። ቢሰጥም ዋጋውን አናውቀው። እንትን ሂሳብ ሰርተን ማንንቀሳቀሰው ያው በዚህ አይደለም የምንተዳደረው። ስለዚህ ይሄ ኮፍያው ምናምን ለስዩሜ ነው የሚጠቅመው። እሱ ሲመጣ ይሰጡታል። ከግራ አስታውሳቸው። አማራ አንድ አባባል አለው፣ ለመንፈስ ምን አይያዝም ይላል እና ስለዚህ ቅድም ለተባሉት ዘለፋዎች ልዝለላቸው፣ ቤቱን አይመጥኑ። እኔ በጣም ነው ክብር ያለኝ፣ ቅድም ማንም በሌለበት ነገር ያለው። ስለዚህ አንተን ቤት ስለማይመጥኑ አንዳንዶቹን ትቻለሁ። ከልጁ ጋር ግን ተያይዞ እስካሁን ያቆየኝ ኦልሬዲ 10 ሰዓት ከሩብ ሆኗል። ለእኛ ሊነጋ እኔም ይሄ ልተኛ ነው። እኛ ደግሞ ቁጭ ብለን ሊነጋብን ነው እና የሚነጋብን የሀገር ጉዳይ ስለሚያንገበግበን ነው። ኢትዮጵያ ሀገራችን ስለሆነች ነው። ሌሎቹ እንደሚያስቡት ደምረው ቀንሰው የሆነች ጥቅም ስላጡ ከሷ ሂሳብ አንጻር ተነስተው የሆነች ፍራንክ አስልተው ከሷ የገንዘብ ካልኩሌሽን ተነስተው ኑሯቸውን ለመግፋት በታገሉት ትግል አልሳካ ስላላቸው ሁሉም ሰው ደምሮ ቀንሶ 15 ሳንቲም ፍለጋ የሚንቀሳቀስ ከመሰላቸው ሮንግ። እቺ ሀገራችን ነች። እኛ የምንኖረው እዚች ሀገር ላይ ነው። ቴዲ ቅድም ስትናገር ደስ ያለኝ እቺ ሀገር ከተበጠበጠች ከቤታችን መውጣት አንችልም። ጀግና የለም። የሚመጣው ጠቅላላ የታጠቀ አይደለም፣ ምላሱን ታጥቆ የሚንቀሳቀስ። ለሰላም ዘብ ለመሆን ደግሞ ከብልጽግና የተሻለ ምንም አይነት አማራጭ የለም። ብልጽግና ብቸኛ አማራጭ። አይ ከብልጽግና የተሻለ አማራጭ አለኝ የሚል ካለ ጽፉ፣ ፕሮግራሙ ጽፉ፣ ችግር የለም። እኔ ለማሞቅ ምናምን አሁን የአንተን ቤት ሞቅ እንዲል የተሻለ የሚሆነው ብልጽግናን ዲፌንስ ማድረግ ነው። ምክንያቱም ውጭ ያለው ዲያስፖራ ከኛ ጋር ኔጌቲቭ ስለሆነ ይሄ በደንብ አስረግጬ የሚገባኝ ነገር ነው። ስለዚህ አልጠላውም። ግን አለን የሚሉ ከሆነ አሁን ተምረናል፣ ፊደል ቆጥረናል፣ እኛ ከህግ አንጻር ከምናምን አንጻር የሚሉ ሰዎች እስቲ ጽፎ ያምጡት። 3 ፔጅ ጽፎ ያምጡት። በ3 ፔጅ ያልተገለጠ ጽሁፍ በሳክስ ወንበዴና ዱርዬም ይሰክሳል። ለሳክስ የዛሬ ዓመት 4 ኪሎ ተገብቶ ነው። ስለዚህ ከሳክስ ያለፈ ተጨባጭ ነገር እንዲሆን ጽፈው ያምጡት። የልጁ ጉዳይ ግን እኛ ያነሳንበት አውድ እንዲንሻፈፍ አልፈልግም። እዚህ ታች ያለውን ሰው በጣም ነው የማከብረው። በጣም 1400 ሰው አለ።
በጣም ነው ማከብረው። እኛ ያልነው ልጁ የመንግስት የጸጥታ አካላት እርምጃ አልወሰዱበትም። ወስደውበታል ካሉ ማረጋገጫ ያምጡ። አልወሰዱበትም። እርምጃ የተወሰደበት አግባብ ልክ አይደለም። እነዚህ ሰዎች በህግ ይጠየቃሉ። ያ በወሬ ነው የሰማነው። የተደረገው ድርጊት ሰቅጣጭ ነው። እሱ አደረገ የተባለውን ደግሞ የሰማነው አለ። 6 ሰው ገሏል ተብሏል። የስድስቱም ደግሞ ቤተሰብ አላቸው። ሁለቱም ቤተሰብ ቁስለት ላይ ነው በሚል ይደመጥ ነው እንጂ ያልኩት ወይም ደግሞ ኤቢ ያለው ነገሩ ልክ ነው ምናምን ብለን የገዳይ ደጋፊ ልንሆን አንችልም። የመንግስት የጸጥታ አካላትን አልገደሉትም፣ መረጃ ያምጡ። ሶስተኛው ከዚህ በፊት ማን ተገሎ መረጃ አቅርቧል ለተባለው ቀደም ሰጥቼ ነበር። የሰማኝ ስለ ሃጫሉ ግድያ ተናገር አይደለም። መንግስት ያቀረባቸው ሰዎች የሃጫሉ ገዳይ አይደሉም ካሉ የላኳቸው እነሱ ስለሆኑ ገዳዮቹን ይስጡን። ቴዲ እኛ በህግ እንጠይቅ፣ እስኪ መረጃ ይስጡን። ያቋቸዋል ማለት እኮ አይ እናንተ ተሳስታችኋል፣ መንግስት ተሳስቷል፣ እነዚህ ገዳይ አይደሉም ካሉ ገዳዩን ያውቁታል ማለት ነው። እኛ ተሳስተን ከሆነ መንግስት ተሳስቶ ከሆነ ስለዚህ እነዚህን ሀሳቦች ለመስጠት ነው። እየነጋ ነው። በጣም ነው ማመሰግነው ወንድም ቡኖ ማመሰግነው። ቡኖ ግን ሳታስበው የሆነ ፋውል ሰርታል በል ወይስ አይኔ ነው? ቀስ አድርገህ ገፍተህ እኮ ከካሜራ እይታ ውጭ ያደረግ ከጎን የነበረውን ምንድን ነው ከጎን የነበረ? ለማንኛውም የተንኮለኛ ህዝብ ነው ሪከርድ ያደርጋልና እንደዚህ አይነት ነገሮች ጥንቃቄ ብታደርግ። የተደበቀ እንትን የለኝም፣ 2-3 የለኝም። ያው የራሴን ነው ማለት ነው የግሌ ስለሆነ ሁላችሁንም ላመስግን። ዛሬ ድንገት ነው የገባሁት የዛሬ ከፕሮፌሰር ሕዝቅኤል ጋር